በአማራ ክልል በፋኖ ኃይሎችና በመከላከያ ሰራዊት መካከል የሚደረጉ ውጊያዎች በተፋፋመ ሁኔታ መቀጠሉ ተሰምቷል። በጎንደርም በጎጃምም በወሎም በሸዋ ዛሬ አዳዲስ መረጃዎች አሉ። በጎጃምም በተመለከተ በሞጣና ጉንጂ ቆለላ ዛሬ የተካሄዱ ውጊያዎችን በተመለከተ የአውደ ውጊያ መረጃ እንዲያካፍለን ፋኖ ማርሸት ፀሐዩ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የህዝብ ግንኙነት ኃላፊውን መስመር ላይ አግኝቼዋለሁ። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠናን በተመለከተ ለምትሰጠን ማብራሪያ አስቀድሜ አመሰግናለሁ። ዛሬ ያለው የአውደ ውጊያ መረጃ ምንድነው? አመሰግናለሁ ወንድማገኝ። ያው እንግዲህ ሰሞኑን ከፍተኛ የሆነ ማጥቃት መከላከል ውስጥ ነው ያለ ነው። ያው በፌስቡክ ገጻችን እየገለጽነው ስለሆነ ነው ወደ ሜንስትሪም ሚዲያው ያልወጣ ነው። ከትናንት የቀጠለ በዛሬው ዕለት በሞጣና በጎንጂ ቆለላ ቀጠናዎች በሁለተኛ ተፈራ ዳምጤ ክፍለ ጦር የተቀናጀ ውጊያ እያደረግን ነው። በዚያ ወደ ውጊያ እንግዲህ ከጎንጂ ቆለላ ለማስፋት የሞከረው ከፍተኛ ቁጥር ያለው እግረኛ ሰራዊት ከባድ ምት ተመቶ መልሶ ወደ አዲስ እንዲመለስ ተደርጓል። ወደ ባህር ዳር አቅጣጫ ተመልሷል። በዚህም ከፍተኛ የሆነ ድል ተገኝቷል። ሰብአዊና ቁሳዊ ኪሳራ ማድረስ ችለናል ጠላት ላይ። ሁለተኛው ወደ ውጊያ በዚሁ ክፍለ ጦር ሞጣ ከተማ ውስጥ ነው። እንደዚሁ ከሞጣ ከተማ ለመውጣት የሞከረውን ጠላት በከበባ በማጥቃት ከ60 እስከ 80 የሚሆን የጠላት ኃይል ሙትና ቁስለኛ ሲሆን 8 የሚደርስ እግረኛ የአብይ አህመድ ተዋጊ መከላከያ አባል ከነ ሙሉ ትጥቁ በቁም ተማርኳል ማለት ነው። በአጠቃላይ በሺዎች የሚቆጠሩ ተተኳሾች፣ የነፍስ ወከፍ መሳሪያዎች በርካታ ቁጥር ያላቸው ማለት ነው እና 8 እግረኛ ተዋጊ አብይ አህመድ የወራሪው አባላት ምርኮኛ ተደርገዋል በዛሬው ውጊያ። ከዚህ በፊት በነበሩ ወደ ውጊያዎች በበርካታ አካባቢዎች ትናንትን ጨምሮ ከትናንት ወዲያ ከዚያ ቀን በፊት ያላቋረጠ ለሳምንታት የዘለቀ ውጊያ ከባህር ዳር ከተማ ከ5 እና 6 ኪሎ ሜትር ርቀት ጀምሮ ከመርጦ ለማርያም መካነ ሰላም ድንበር እስከ ደጀን ከተማ እስከ አባይ ድልድዩ ድረስ የሸፈነ በበርካታ አካባቢዎች ወደ ውጊያ ስናደርግ ሰነበት ነው። ወንድማገኝ በጣም ጥሩ። ሰሞኑን የአማራ ክልልም የመንግስት መገናኛ ብዙሃን በሚሰጡት መግለጫ በክልል ውስጥ የሚገኙ ከዚህ ቀደም እናንተ ተቆጣጥረናል ያላችኋቸው ቦታዎች ነፃ ወጥተው ከ5000 በላይ ቀበሌ ከ200 ምናምን በላይ ወረዳዎችን የመንግስት መዋቅር ተዘርግቶ ክልሉ ወደ ቀድሞ ሰላሙ ተመልሷል ሲሉ የፌዴራሉም የክልሉ ባለስልጣናት ሲናገሩ ትላንትም ዛሬም እየተደመጠ ነው። እዚህ ላይ ምን ትላላችሁ እናንተ? ይሄ በፍጹም ውሸት አብይ አህመዳዊ ፕሮፓጋንዳ ነው። በእውነቱ ዓለም የሚያውቀው ፀሐይ የሞቀው ገሃዳዊ ሀቅ ነው። ይሄ ከከተሞቹ ወጥቶ 4 እና 5 ኪሎ ሜትር ርቀት እንኳን መቀመጥ በማይችልበት ሰዓት ላይ የሐሰተኛ ፕሮፓጋንዳ እየሰሩ ራሳቸውን ለማታለልና ህዝብን ለመሸወድ የሚያደርጉት ጥረት ነው። አካባቢው ላይ ያለው ማህበረሰብ ጠቅላላ አቋማቸውንና አቋማቸውን ያውቀዋል። ነገር ግን በአዲስ አበባ በሌላውም ዓለም የሚኖረውን ወገናችንን ለማታለል የሚጠቀሙበት ፕሮፓጋንዳ ነው እንጂ የኛ በርካታ ሻለቆችና ብርጌዶች እዚያው ባህር ዳር ከተማ አስተዳደር ቀጠና ውስጥ ባሉበት በዚህ ሰዓት ማጥቃት መከላከሉ እዚያው ባለፈው ለምሳሌ 1 ብሬንና 15 ክላሽ የተማረከው ከባህር ዳር አየር መንገድ ከበላይ ዘለቀ አውሮፕላን ማረፊያ 5 ኪሎ ሜትር እና 4 ኪሎ ሜትር ርቀት ላይ በተደረገው ውጊያ ነው። በተመሳሳይ ከትናንት በፊት የጣናው መብረቅ ብርጌድ የሚባለው የኛ አንድ ሀዳችን በጠላት ኃይል ላይ ከፍተኛ ማጥቃት ያደረገው መኮድ አካባቢ ከሚገኘው ማለት የመከላከያ ኮንስትራክሽን ድርጅት ከሚባለው ባህር ዳር ከተማ ውስጥ ከሚገኘው በ6 ኪሎ ሜትር ርቀት ጨንታና ድልሽታ አምባርግ የሚባል ቦታ ነው። ይሄ ምናልባት የአካባቢው ማህበረሰብና ቦታውን የሚያውቀው ይሄን ድምጽ የሚሰማ ወገናችን ይመሰክራል ሀቅ መሆኑን። ይሄ ሁኔታ ባለበት ባህር ዳር ከተማን እንኳን መከላከል ባቃተበት ሰዓት እየወጡ ግን ቀበሌዎችን ተቆጣጥረናል ምናምን በማለት ራሳቸውን የማታለል ሽንፈታቸውን ላለማመን የሚደረግ ፕሮፓጋንዳ ነው። ወንድማገኝ እውነታው ከመሬት ላይ ያለው ሀቅ ከዚህ በፍጹም ተቃራኒ ነው። በጣም ጥሩ። ትላንትና የሰላም ሚኒስትሩ ሲናገሩ ስለሰማውም ነው ጥያቄውን ያነሳሁት። እንግዲህ በአዲስ መልኩ ክረምት ከመግባቱ በፊት የተጠናከረ ዘመቻ አድርገን የፋኖን አከርካሪ ሰብረን ክልሉ ሙሉ በሙሉ ነፃ እናወጣለን የሚል በተለይ መከላከያ ሰራዊት ከፍተኛ አዛዦች ይህንን በተደጋጋሚ እየተናገሩም ነው። ምናልባት ከዚህ ጋር አጭር ነገር የምትል ከሆነ ይህን ምላሽ ስጠኝና ላሰናብት። እያስታጠቁን ነው እነሱ ከዚህ በፊት በትግራይ ጦርነት ጊዜ ሲሳተፍ የነበረውና ሀገሪቱ አለኝ የምትለው እንደ ሀሴት ስትቆጥረው የነበረው ልምድ ያለው ተዋጊ ሰራዊት በእኛ ተደምስሷል፣ ተበትኗል። እንደምታውቀው አሁን የቀራቸው ከየመንደሩ እያፈሱ ያመጡት የህፃን ተዋጊ ነው። ያ የህፃን ተዋጊ ደግሞ የሚያስታጥቁትን 220 ጥይት ከነሙሉ ከነክላሹ ከነ ስናይፐሩ እየያዘ በውጊያ መሃል ወደኛ እየሮጠ የሚመጣበት እጁን የሚሰጥበት በአዘቦት ጊዜም ማታ ከዋርድያ ቦታ እየጠፋ ከነሙሉ ትጥቁ እኛን እየተቀላቀለ ወደ የቤተሰቡ እየተሸኘ ያለበት ሁኔታ ነው ያለው። ከዚህ በፊት እንደወጣ ነው ሪፖርት ጠንካራ በሆነ ሁኔታ ማስከዳ
ማፈንዳቱ ቀጥሏል፣ መደምሰሱ ቀጥሏል። ስለዚህ አብይ አህመድ ሰራዊት እየበተነው ነው። በአንጻሩኛ እየታጠቅን ነው። የራሱ ሎጂስቲክ እየተጠቀምንበት ባለንበት ሰዓት እስከ ሰኔ እንጨርሳለን፣ እስከ ነሐሴ እንጨርሳለን። ይሄ የኖሩበት ይኸው ጦርነቱ 20 ምናምን ወራትን አስቆጥሯል። የኖሩበት ፕሮፓጋንዳ ነው። ወንድማጌ በጣም አመሰግናለሁ። ፋኖ ማርሸት ፀሐዩ የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የህዝብ ግንኙነት ኃላፊ ለሰጠኝ መረጃ በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።